ከችግር ካለመመቸት መሸሽን አቁም። ሁሉም ትልቅ ነገሮች የተፈጠሩት ከችግሮች ካለመመቸት ሁኔታ ውስጥ ነው። የትኛውም በዓለም ላይ ያለው ትልቅ ነገር በሚቾት ዞን ውስጥ ሆኖ የተፈጠረ ነገር የለም። ስለዚህ ከችግሮች ማምለጥን ትተህ መፍትሄ ለመፍጠር ሞክር። ህመም፣ ችግር ያንተ ወይም ያንቺ ጠላቶች አይደሉም። ያንቺ ጠላት ኮምፎርት ዞናችሁ ነው። ዲሲፕሊን አንተና አንተ መሆን በምትፈልገው ሰው መሃል ያለ ድልድይ ነው። ሁል ጊዜ ጠዋት ህይወት ሁለት ምርጫ ውስጥ ታስቀምጣለች። እነሱም መጀመሪያ የነበርክበት ቦታ መኖርህን ትቀጥላለህ ወይም ለተሻለ ህይወት መፋለም ትጀምራለህ። ምርጫው ያንተ ነው። ብዙ ሰዎች የሚመርጡት አንደኛው ነው። ለዛም ነው በዚህች ዓለም ጥቂት ሀብታሞች፣ ብዙ ድሃዎች የሞሉት። ማደግ መለወጥ ትፈልጋለህ? ማንም በማያበት ሁኔታ፣ ማንም አንተን ቼክ ሳያደርግ ጠንክረ በብልሃት ስራ። በሚያስቸግሩ ጊዜ፣ በህመም ጊዜያት፣ በማይመቹ ሁኔታዎች ውስጥ ሆነ ተስፋ ሳትቆርጥ ልፋትን በትክክለኛው መንገድ ቀጥል። አሸናፊ የሚሆነው ሁሉም እያጨበጨቡለት ሳይሆን፣ ሁሉም እያገዘው ሳይሆን፣ ማንም እሱን ቼክ ሳያደርጉ ያንን ከባድ ጊዜያት ተቋቁሞ ነው። ማንም እንዲረዳ አሁንም አትጠብቅ ወዳጄ። መነሳሻም አትፈልግ። ማንም አንተን ሊያድን እንደማይመጣ እወቅ። ይህ ያንተ ህይወት ነው፣ ያንተ ታሪክ። ሁሉም የራሱን መሻት ለማሳካት በሚሮጥበት ዓለም እኔን ይመለከቱኛል ብለህ በፍጹም እንዳታስበው። መድረኩ ላይ ካልሆንክ ማንም ዞር ብሎ አያይህም። ስለዚህ ወንድሜ ብትሳሳትም ተሳሳት፣ ሰው ያየኛል ብለህ እንዳትፈራ፣ ምክንያቱም ማንም ስለማያይ። በህይወት የግድ የራሲ ሂሮ መሆን አለብህ። እውነታው ደግሞ ምን መስራት እንዳለብህ፣ በህይወት የቱ ጋር ክፍተት እንዳለብህ ታውቃለህ። ስለዚህ ተነስተ መስራቱን የምትጠብቅበት ወዳጄ። አሁን ቀላል መንገድ እንዲኖርልህ ተስፋ ታደርግ ይሆናል። ነገር ግን በሚያሳዝን ሁኔታ ቀላል የሚባል መንገድ የለም። መንገዱ ብቸኛው የሚከፈለው መስዋዕትነት መክፈል ነውና። የወደፊት ህይወታችሁ መቀየር ትፈልጋላችሁ? ልማዶቻችሁን ቀይሩ። ሰውነትን መለወጥ ትፈልጋለህ? አፍን መቆጣጠር ልመድ። አእምሮን መለወጥ ትፈልጋለህ? አስተሳሰብህን አስተካክል። ህይወትን መለወጥ ትፈልጋለህ? ዲሲፕሊን ይኖር። ሁልጊዜ በውስጥ ሁለት አይነት ድምጾች አሉ። አንደኛው ተው ተቀመጥ የሚል፣ ሁለተኛው ተነስ ስራ የሚል። የሚያዋጣን አንተ ታውቃለህ።